ጤና ይስጥልን እንደምን አላችሁ ውድ ተመልካቾቻችን። ኢትዮጵያዊነትን ማጉላት ላይ መሰረት ያደረገው ዘ ሳውንድ ኦፍ ኢትዮጵያ የሰው ሰራሽ አስተውሎት ክሬቲቭ አዋርድ ዘመኑን ያዋጀ የድምፃውያን ውድድር በእሁድ ኤአይ ስቱዲዮ እንዲሁም ደግሞ በሰው ሰራሽ አስተውሎት ኢንስቲትዩት እና በፋና ሚዲያ ኮርፖሬሽን የትብብር አዘጋጅነት ከፊታችን ይካሄዳል። በዚሁ ጉዳይ ላይ ቆይታ ለማድረግ ከአሜሪካ ሲያትል ከእሁድ ኤአይ ስቱዲዮ እንግዳ ጋብዘናል። እንግዳችን ደግሞ አቶ አቤኔዘር ጌታቸው አለማየሁ ናቸው። መስራችና ዋና ስራ አስፈጻሚ ናቸው። ውድድሩ ምን ይዘቶችን ይዟል እንዲሁም ደግሞ ምን ጉዳዮችስ ላይ ትኩረት ያደርጋል ስለሚለው እንዲሁ ሀሳባቸውን ሊያካፍሉን በቀጥታ መስመራችን ላይ ነው የሚገኙት። ለጊዜው እጅግ አድርጌ አመሰግናለሁ። እንደ መግቢያችን እናድርግና ዘ ሳውንድ ኦፍ ኢትዮጵያ ዘመኑን መሰረት ያደረገ እንዲሁም የዋጀ እንግዲህ የተሰጥኦ ውድድር ነው። ስለ መርሃ ግብሩ እናንሳና በተለይም ይህ መርሃ ግብር ዓላማው ምንድነው ከሚለውን ጀምር እስቲ። አመሰግናለሁ እኔም ስለጋበዛችሁ። እንግዲህ ዓላማችን አንድ ነው። እሱም የኤአይ አብዮት በዓለማችን ላይ እጅግ በጣም እየተንሰራፋ አይናችንን ጨፍነን ስንገልጥ እጅግ በጣም ለማመን የሚያስቸግሩ አፕዴቶችን እጅግ በጣም ዓለም በዚህ በቴክኖሎጂ ዘርፍ በኤአይ ቴክኖሎጂ ዘርፍ እጅግ በጣም ልቃ እየሄደችበት ያለበት ጊዜውና ወቅት በመሆኑ እኛም ወደ ኋላ እንዳንቀር ከዚህ አብዮት ኢትዮጵያውያንም እኩል መራመድ እንድንችል ይሄንን ሪቮሉሽን ኢትዮጵያ ውስጥም ክሬት ለማድረግ ለማንቀሳቀስ ስፔሻሊ ክሪኤቲቭ የሆነውን ማህበረሰብ በሙዚቃ፣ በቪዲዮ፣ በፊልም በተለያየ የክሪኤቲቭ ዘርፍ ላይ ያለውን ክሪኤቲቭ ማህበረሰብ በደንብ ተነቃንቆ ኤአይን በዕለት ተዕለት ስራ ውስጥ ኢንትሮዲዩስ እንዲያደርግና የዚህ ቴክኖሎጂ ተቋዳሽ እንዲሆን የማበረታታት ዓላማ ይዘን የተነሳ ነው። አዳው እንግዲህ ይህ ውድድር በዚህ መልኩ ዓላማውን ግልጽ ማድረግ ከተቻለ በውድድሩ ላይ የሚሳተፉት እነማን ናቸው? በዋናነትም በተለይ ስራዎቻቸው ላይ የተቀመጠላቸው መስፈርትስ ምን ይሆን የሚለውን ብናጠራ። እንግዲህ በዚህ ውድድር ላይ ማንኛውም ሰው ማንኛውም ኢትዮጵያዊ ከ18 ዓመት በላይ እድሜው የሆነ የትኛውንም የኤአይ ቱል ተጠቅሞ ሚውዚክ መስራት የሚችል እንግዲህ ያስቀመጥናቸው ህጎች አሉ። በcreativeaward.ai በሚለው ሳይት ውስጥ ገብተው ሙሉ ዲቴሉ አለ። ግን አድዋ ላይ የተመሰረተ ስለ አድዋ የሀገራችንን የጀብዱ የሀገራችንን ፍቅር የሚያወሳ ሙዚቃ 70% የሚሆነው በኤአይ ከተሰራ ሌላው 30% በትራዲሽናል በሆኑ ሚክሲንግ እና ማስተሪንግ ቱሎች ተጠቅሞ የተሻለ ክሬቲቭ የሆነ ስራን ይዞ የቀረበ እንግዲህ የምንሸልምበትን ፕሮግራም ነው ያዘጋጀ ነው። ማንኛውም ኢትዮጵያዊ በዛ ውስጥ መሳተፍ ይችላል። ስፔሻሊ ደግሞ በሙዚቃ ኢንዱስትሪው ላይ ያሉ ክሬቲቭ ኢንዱስትሪው ላይ ሙዚቃ ላይ ኦሬዲ እየሰሩ ያሉ ሰዎች ስኪሉ ስላላቸው ኤአይን ካላቸው ችሎታቸው ጋር አጣምረው የተሻለ ስራ ቢሰሩ ሞሮፍ ደግሞ ለነሱ የቀረበ ይሆናል የሚል እምነት አለኝ። እንግዲህ በኢትዮጵያ የሰው ሰራሽ አስተውሎት በተለይ ትኩረት ተሰጥቶት እንደ መንግስትም እየተሰሩ ያሉ ስራዎች በአህጉሪቱም በተሞክሮነት እየተወሰደ ያለ የዓለም አቀፉን ማህበረሰብም ጭምር ትኩረት የሳበ ሆኖ ነው እየተመለከተን የምንገኘው። በዚህ ዘርፍ ደግሞ የመንግስት ጥረት ይህ ከሆነ ግልጽ ራዕይ የተቀመጠለት የዲጂታል ኢንቨስትመንት ማዕከል ለመሆን የተጀመረ ጥረት ነውና የግሉንም ዘርፍ ትብብር ይፈልጋል። በእሁድ ኤአይ ስቱዲዮና በኤአይ ኢንስቲትዩት በኢትዮጵያ ማለት ነው ይህ ከተዘጋጀ ትብብራችሁን የሚያሳይ ነውና ከዚህ ተሞክሯችን በመነሳት በጋራ የመስራት የሀገርን ራዕይ የመጋራት እቅዳችሁ እናንተስ ምን ይመስላል? እንዲሁ ቀጣይነቱስ? በጣም ጥሩ። እንግዲህ ያገናኘንም ራዕይ ነው እሁድ ኤአይ ስቱዲዮ። ቅድም እንዳልኩ እኔ በምኖርበት እዚህ አሜሪካ ውስጥ ይሄ ሪቮሉሽን የተነሳው ከ2 እና ከ3 ዓመት በፊት ነውና በዚህ ውስጥ በጣም ብዙ አይነት እንቅስቃሴዎች እጅግ በጣም የሚታይ አይነት የቴክኖሎጂ ሪቮሉሽን የተነሳው እና ብዙ ጊዜ እነዚህ ቴክኖሎጂዎች ወደ ኢንትሮዲዩስ ሲደረጉ ኢትዮጵያ ውስጥ ብሎም ደግሞ አፍሪካ ውስጥ ወደ ኋላ የመቅረት ዝንባሌ አለ። ኢትዮጵያ ውስጥ ግን አሁን እያየን ያለ ነው በኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት እየተሰሩ ያሉ ስራዎች
እጅግ በጣም ከአህጉር አልፎ ለዓለም እጅግ በጣም ፈርቀዳጅ የሆኑ እንቅስቃሴዎችን እያየን ነው። በዚህ ላይ ደግሞ የኛም የእሁድ ኤአይ ስቱዲዮ ዓላማ ይህንን እንቅስቃሴ በጋራ ለማገዝ ስለሆነ አብረን ተባብረን የተሻለ ነገሮችን እና አሁን ይሄን በሚውዚክ ኮምፒቲሽን ጀምር ነው እንጂ ሚውዚክ ኮምፒቲሽን ላይ ብቻ የሚቆም ነገር አይደለም። ከዚህ በኋላ የኤአይ ፊልም፣ በግራፊክስ፣ በዲጂታል አርት፣ በአርኪቴክቸር፣ በኮዲንግ በተለያዩ የኤአይ ዘርፎች አመቱን ሙሉ እቅዳችን በየወሩ አዳዲስ የሆኑ ውድድሮችን ማዘጋጀት ነው። በእነዚህ ውድድሮች ውስጥ ደግሞ በጣም ጎበዝ የሆኑ ቴክኖሎጂውን በደንብ መጠቀም የሚችሉ ከኢትዮጵያ አልፎ የዓለም ኢንዱስትሪ ላይ ተቀላቅለው አሸናፊ ሊሆኑ የሚችሉ ወጣቶችን ወይ ደግሞ ክሬቲቭስ ማፍራት ነው አላማችን። ምክንያቱም ነገ እቅዳችን ኢንተርናሽናል የሆኑ የኤአይ አዋርዶችን ከዚህ ኢኒሼቲቭ ተነስተን የማዘጋጀት ሀሳብ አለን። እሁድ ኤአይ የሚባል ehudai.com በሚል ሳይት ላይ ማንኛውም ሰው ያገኘዋል። ሁሉም ሰው እነዚህን ዋና ዋና የሚባሉ የሚውዚክ፣ የኢሜጅ፣ የቪዲዮ እንዲሁም ደግሞ ከስክሪፕት ጀምሮ እስከ መጨረሻ ፊልም ለመስራት የሚሆን ኤአይ ስቱዲዮ የተባለ ቱሎችን ኢንክሉድ አድርገን አሁን በቅርብ ጊዜ ኢንትሮዲውስ እና ላውንች እናደርጋለን። አሁንም አርሊ አክሰስ እየሰጠን ስለሆነ ሰዎች ይህንን ሚውዚክ እዛ ላይ ገብተው መስራት ይችላሉ። በዚህ ደግሞ ሊሚት አይደረግም። ሱኑ ይባላል ዩዲዮ ማንኛውም አክሰስ ማድረግ የሚችሉበትን የኤአይ ሚውዚክ ቱሎች ተጠቅመው ስራዎቻቸውን ሰሚት ማድረግ ይችላሉ ማለት ነው። አቶ አቤኔዘር ለማንሳት ያክል አሁን የምትገኙበት የዓለም ክፍል የዘርፉን አቅምና ጥቅም በእውኑ ለመረዳት የሚያስችል እድል የፈጠረላችሁ ነው የሚል ግምት አለኝ። ቀድሞ ኢንዱስትሪውን የተቀላቀሉ ስለሆኑ ከዚህ አንጻር ኢትዮጵያ አሁን የጀመረችውን ጉዞ እንግዲህ አስቀድሞ እንደጠቀሱልኝ የምትመለከቱበትን መልኩ አጋርታችሁናል። እንደናንተ ያለው የዲያስፖራው ማህበረሰብስ በዚህ ምቹ ምህዳር የነቃ ተሳትፎ እንዲያደርግ ደግሞ ከዚያም ባሻገር የኢትዮጵያን የቴክኖሎጂ ዲጂታል የልማት የለውጥ ጉዞ እንዲጋራው ያላችሁ መልእክት ምንድን ነው? ትልቅ ታሪክ ያለን ብዙ የምንላቸው በፊልምም ይሁን በሚውዚክ በተለያየ መንገድ ለዓለም የምናስተዋውቃቸው ብዙ ሀብቶች አሉን። እነዚህ ሀብቶች ከዚህ በፊት የነበረብንን ሊሚቴሽን ኤአይ አግዞን በሆሊውድ ደረጃ ፊልሞችን በሚውዚኩን በተለያየ መንገድ ለዓለም የምናስተዋውቅበትን እድል ይዞልን ሲመጣ እንግዲህ ዲያስፖራው 120 ሚሊዮን ህዝብ ያለበት ትልቅ ሪሶርስ ያለበት ትልቅ አቅም ያለበት ትልቅ ባህል ትልቅ ሀገር ነው። ስለዚህ እዚህ ላይ ሁሉም ዲያስፖራ አካል ተረባርቦ ቀዳሚ መሆን ያለብን። እነሱ ታሪክ ጨርሰዋል፣ እኛ ግን ብዙ ታሪክ አለን። ስለዚህ እኩል የምንሆንበት ስቴጅ ላይ ስለደረስን አሁን በደንብ ነቅተን የሀገራችን ላይ ያለውን ይሄንን የኤአይ እንቅስቃሴ በደንብ ወደ ማንቃት መሄድ አለብን የሚል እምነት አለኝ። አቶ አቤኔዘር ጌታቸው ከአሜሪካ ሲያትል በተለይም ከኤአይ ክሬቲቭ አዋርድ ጋር ተያይዞ ላደረግነው ቆይታ እጅግ አድርገን እናመሰግናለን። የእሁድ ኤአይ ስቱዲዮ በዚህ ውድድር ላይ እንግዲህ የመዝገባ ሂደቱም እንዲሁም የውድድሩም ጊዜ ጥሩና የተሳካለት እንዲሆን እንመኛለን። እጅግ አድርገን እናመሰግናለን። እኔም እጅግ አድርጌ አመሰግናለሁ።